ሰላም ጤና ይስጥልኝ የማለዳ ግሎባል ቤተሰቦች። በመካከለኛው ምስራቅ ሌቱን ሰበር መረጃዎች ተሰምተዋል። መረጃዎቹን አጠናክረን በዝርዝር ይዘን ቀርበናል። ዋና ዋናዎቹን ላሰማችሁ። እስራኤል በዛሬው ዕለት ሌሊት አስደንጋጭ የሆነ ጥቃት ተፈጸመባት። ጥቃቱንም በተመለከተ መግለጫ የሰጡት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ግጭቱ ከተጀመረ እጅግ ረጅም ሌሊት አሳልፈናል ሲሉ ተናግረዋል። ለዚህም ተመጣጣኝ ምላሽ እንደሚሰጡ ዝተዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን በቀጣዮቹ 48 ሰዓታት ውስጥ የሆርሙዝን ወሽመጥ የማትከፍትና አገልግሎት የማታበቃ ከሆነ የመሰረተ ልማቶቿን ሙሉ በሙሉ አወድማለሁ ሲሉ አስጠንቅቀዋል። በየመን ውስጥ የሚገኘውና የኢራን አጋር የሆነው በብዙዎች ዘንድ በእስራኤልና በኢራን ጦርነት ዝምታው ምንድነው ተብሎ ሲጠየቅ የነበረው ሐውቲም ጦርነቱን በነገው ዕለት እንደሚቀላቀል ተሰምቷል። የማለዳ ግሎባል ቤተሰቦች የመካከለኛው ምስራቅን የተመለከቱ በርከት ያሉ ሰበር መረጃዎችን ይዘን ቀርበናል። ቻናላችን ላይ ዜናዎች ሲጫኑ እንዲደርሳችሁ ሰብስክራይብ አድርጋችሁ የደውል ምልክቷን መጫን አትዘንጉ። መረጃዎቹን ላድርሳችሁ። ፕሬዝዳንት ዶናልድ ትራምፕ ኢራን የሆርሙዝ የባህር ወሽመጥን እንድትከፍት 48 ሰዓት የጊዜ ገደብ አስቀመጡ። የአሜሪካው ፕሬዝዳንት ኢራን በ48 ሰዓታት ውስጥ የሆርሙዝ የባህር ወሽመጥን ዳግም ክፍት የማታደርግ ከሆነ አገራቸው የኢራን ኃይል ማመንጫዎችን እንደምታወድም አስጠንቅቀዋል። የዓለም 20 በመቶ ነዳጅ የሚተላለፍበት ይህ የባህር መስመር አሜሪካና እስራኤል በኢራን ላይ የከፈቱትን ዘመቻ ተከትሎ ተዘግቷል። በዚህም የተነሳ ባለፉት 3 ሳምንታት የነዳጅ ዘይትና የተፈጥሮ ጋዝ ዋጋ ከፍተኛ የዋጋ ጭማሪ አሳይቷል። ትራምፕ በማህበራዊ ሚዲያ ገጻቸው ላይ መጋቢት 21 መልእክቱን የለጠፉ ሲሆን ኢራን እስከ መጋቢት 23 እኩለ ሌሊት ድረስ የጊዜ ገደብ ተሰጥቷታል ማለት ነው። ትራምፕ በማህበራዊ ሚዲያ ልጥፋቸው ኢራን የሆርሙዝ ወሽመጥን ከዚህ ደቂቃ ጀምሮ በ48 ሰዓታት ውስጥ ሙሉ በሙሉ የማትከፍት ከሆነ ያላንዳች ስጋት አሜሪካ የተለያዩ የኃይል ማመንጫዎቿን በመደብደብ ሙሉ ለሙሉ ታወድማለች፣ የምንጀምረው ከትልቁ ይሆናል ብለዋል። ቴህራን ጥቃት የሚፈጸምባት ከሆነ በባህረ ሰላጤ የሚገኙና ከአሜሪካ ጋር ግንኙነት ያላቸው የኤነርጂ ጣቢያዎችን ኢላማ በማድረግ ጥቃት እንደምትፈጽም መናገሯን የአገር ውስጥ የመገናኛ ብዙሃን ዘግበዋል። ኢራን በዛሬው ዕለት ሌቱን እስራኤልን በእጅጉ ያስደነገጠ ጥቃት ፈጽማለች። የእስራኤል የኒውክሌር ማዕከል መገኛ እንደሆነ በስፋት የሚታመንበትና እጅግ ሚስጥራዊ የሆነው የኒውክሌር ጣቢያ በሚገኝበት በደቡባዊቷ የእስራኤል ከተማ የዲሞና በረሃ ላይ ያረፈው የእስራኤል የኒውክሌር ጣቢያ ኢራን በተኮሰቻቸው ሚሳኤሎች ጥቃት ደርሶበታል። ምንም እንኳን ኢራን የተኮሰቻቸው ሚሳኤሎች የእስራኤልን የኒውክሌር ጣቢያ ባይመታም፣ ነገር ግን ኢራን እንደዛተችው የእስራኤል የኒውክሌር ጣቢያ ወዳለበት ወደ ዲሞና መተኮሷና ሚሳኤሎቹም ከኒውክሌር ጣቢያ አቅራቢያ መውደቃቸው ነው የተገለጸው። እስራኤል የኒውክሌር ጦር መሳሪያ ባለቤት መሆኗን እስካሁን በይፋ አምና ባታውቅም የዲሞና ከተማ ግን የመካከለኛው ምስራቅ ብቸኛው የኒውክሌር ማዕከል መገኛ ተደርጎ በስፋት ይታመናል። በዛሬው ዕለት ሌሊት ታዲያ ወደዛች ከተማና አካባቢዋ ባለ ስፍራዎች ላይ ኢራን አከታትላ የተኮሰችው ከባድ የሚሳኤል ጥቃት ከባድ መደናገጥን የፈጠረ ሲሆን በከተማዋ ላይ ከባድ ውድመት አስከትሏል። የእስራኤል ጦር ሌሊቱን ባወጣው መግለጫ እንዳስታወቀው ከኢራን የተተኮሱት በርካታ ሚሳኤሎች ወደ አየር ክልሉ መግባታቸውን የማክሸፍ ሙከራዎችን የተደረጉ ቢሆንም በዲሞና በሚገኝ ሕንፃ ላይ የሚሳኤል ቀጥተኛ ምት አርፏል ብሏል። በእስራኤል ኃይል መገናኛ ብዙሃን የተሰራጩ ምስሎች እንዳረጋገጡት ከሆነ አንድ ግዙፍ ቁስ በከፍተኛ ፍጥነት ከሰማይ ተምዘግዝጎ ከተማ ውስጥ ሲከሰከስ ታይቷል። ይህ ጥቃት በዲሞና ብቻ የተወሰነ እንዳልነበረ የተዘገበ ሲሆን በደቡባዊቷ የአራር ከተማ የኢራን የባላስቲክ ሚሳኤል ጥቃት በርካታ ሰዎችን ማቅሰሉ ተዘግቧል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ክስተቱን ተከትሎ በሌሊቱ በሰጡት መግለጫ ለወደፊት ህልውናችን በምናደርገው ዘመቻ ውስጥ እጅግ ከባድ ምሽት በዛሬው ሌሊት አሳልፈናል ብለዋል። ጠቅላይ ሚኒስትሩ ከአራር ከተማ ከንቲባዎች ጋር በስልክ መነጋገራቸውን ገልጸው የመንግስት ሚኒስቴር መስሪያ ቤቶች አስፈላጊውን ሁሉ እርዳታ እንዲያቀርቡም አስቸኳይ ትዕዛዝ አስተላልፈዋል። አስቸኳይ ጊዜ አዋጅም ታውጇል። ጠቅላይ ሚኒስትሩ አክለውም በሁሉም ግንባሮች ጠላቶቻችንን በቆራጥነት መምታታችንን እንቀጥላለን በማለት ጠንካራ አቋም ያለው መግለጫም ሰጥተዋል። ኢራን እጅግ አስደንጋጭና አውዳሚ የተባለውን በዛሬው ዕለት ሌሊት በእስራኤል ላይ የፈጸመችውን ጥቃት አስመልክቶ የኢራን ብሔራዊ ቴሌቪዥን ጣቢያ ሌሊቱን ባወጣው ዘገባ እንዳመላከተው በዲሞና ላይ የተፈጸመው ይህ ጥቃት ቀደም ሲል በኢራን የናታንዝ የኒውክሌር ጣቢያ ማዕከል ላይ እስራኤል ለፈጸመችው ጥቃት የተሰጠ ቀጥተኛ በቀል ነው ብለዋል። ኢራን አሁንም ለሚደርስብኝ ማናቸውም ምት ቀጥተኛ የሆነ ተመሳሳይ ጥቃት አደርሳለሁ በማለት ገልጻለች። የኢራን አቶሚክ ኢነርጂ ድርጅት አሜሪካና እስራኤል በናታንዝ የዩራኒየም ማበልጸጊያ ኮምፕሌክስ ላይ ጥቃት ፈጽመዋል በማለት በይፋ የከሰሰ ሲሆን ድርጅቱ ባወጣው መግለጫ በቀጥታ በጥቃቱ ምንም አይነት የራዲዮ አክቲቭ ቁሶች ፍሰት እስካሁን ድረስ አለመኖሩን በማረጋገጥ ስጋቶችን ለማርገብ ሁኔታውን እየተከታተልኩ ነው ብለዋል።
በተያያዘ ዜናም እስራኤል በዛሬው ዕለት ሌሊት በድንገት የተፈጸመባትና ቤንያሚን ኔታንያሁ ሳይቀር እጅግ አሳዛኝ ጨለማ ሲሉ የገለጹት የኢራንን ጥቃት ተከትሎ እስራኤል በኢራን ላይ የበቀል ጥቃት ንጋቱን መጀመሯ ተዘግቧል። እስራኤል በኢራን ዋና መዲና በቴህራን ላይ አዲስ ጥቃት መጀመሯን ያስታወቀች ሲሆን ንጋቱን ጀምሮ የአየር ድብደባው በኢራን ዋና ከተማ ላይ ተጀምሯል። ይህን ተከትሎ በኢራን ዋና ከተማ በቴህራን ላይ የተለያዩ ፍንዳታዎች በከፍተኛ ሁኔታ እየተሰሙ መሆናቸው ተዘግቧል። የእስራኤል ጦር ቃል አቀባይ እንደገለጹት ከሆነ ሰራዊቱ በቴህራን በሚገኙ የመሰረተ ልማት ተቋማት ላይ ጥቃት መሰንዘር ጀምሯል። የኢራን የዜና ወኪል ሐምሻሪ በከተማዋ በደቡባዊ ክፍሎች 4 ኃይለኛ ፍንዳታዎች መከሰታቸውን ዘግቧል። ቀይ ባህርን ተንተርሰው በየመን ውስጥ የሚገኙት የየመን ሀውቲዎች በነገው ዕለት አሜሪካና እስራኤልን ከኢራን ጋር በገቡበት ጦርነት ኢራንን ደግፈው ሊቀላቀሉ እንደሚችሉ ተዘግቧል። ከኢራንና ከሄዝቦላ ላይ የሚደርሰው ግፊት በዚህ ጦርነት ምክንያት እየጨመረ መሆኑን የክልሉ ደህንነትና ባለስልጣናት ስለ ሁኔታው ገልጸዋል። ኢራንና ሄዝቦላም የየመን ሀውቲዎች ከአሜሪካና እስራኤል ጋር እየተካሄደ ያለውን ጦርነት እንዲቀላቀሉ እየጠየቁ መሆናቸውን የኢድ አል-ፈጥር በዓል እንደተጠናቀቀ ቡድኑ ወደ ግጭቱ ሊገባ እንደሚችል እንደገለጸም የእስራኤሉ የህዝብ ብሮድካስቲንግ ኬኤን የክልሉን ደህንነት ባለስልጣናት ጠቅሶ ዘግቧል። ሀውቲዎችን የሚቃወሙ መረጃ የሚያቀብሉ ኃይሎችም ከውስጥ ባሾለኩት መረጃ እንደገለጹት ከሆነ ቡድኑ በቅርብ በወደብ ከተማ አልሆዲድ ያለውን መገኘት አጠናክሯል ያለ ሲሆን ይህ ደግሞ ምናልባትም እስከ ፊታችን ሰኞ ድረስ ወደ ዘመቻው ለመግባት እየተደረገ ያለ ዝግጅት ምልክት ሊሆን ይችላል ብለዋል። የሁቲ መሪ አብዱል ማሊክ አልሁቲም ከዚህ ቀደም ቡድኑ በክልሉ ለሚታዩ ለውጦች ወታደራዊ ምላሽ ለመስጠት ዝግጁ መሆኑን ገልጸው ነበር። ወታደራዊ ደረጃ ሁሉም አማራጮች ሊሆኑ የሚችሉ ናቸው በማለት ለኢራን፣ ለሊባኖስና ለፍልስጤም ያላቸውን ድጋፍ አረጋግጠዋል። የየመኑ ጠቅላይ ሚኒስትር ሻይ አልዚነዲን እንደገለጹት ግን ሀውቲዎች በዚህ ሰዓት ወደ ጦርነቱ እንዳይቀላቀሉ ሲሉ አስጠንቅቀዋል። የትራምፕ አስተዳደር አሜሪካ የኢራን የኒውክሌር ቁሶችን ለመቆጣጠር ወይም ለማስወገድ የምትችልበትን መንገድ እየፈተሸ መሆኑ ተነግሯል። የተለያዩ ምንጮች በአሜሪካ የቢቢሲ አጋር ለሆነው ሲቢኤስ ኒውስ እንደተናገሩት ወሳኞቹን የኢራን የኒውክሌር ተቋማት ቁሶችን ከሀገሪቱ እጅ ለማስወጣት ሐሳብ አለ ብለዋል። እየተዘጋጁ ያሉት እቅዶች የልዩ ተልዕኮ እዝ የተባለውን ልዩ የጦር ክፍል አባላትን ማሰማራት ላይ ያተኮሩ መሆናቸውን ሁለት ምንጮች ተናግረዋል። ይህ እዝ ከፍተኛ ጥንቃቄ የሚፈልጉ ተልዕኮዎችን የሚወጣ የአሜሪካ ሰራዊት ክፍል ነው። ሌላ ምንጭ ደግሞ ፕሬዝዳንት ዶናልድ ትራምፕ የኒውክሌር ቁሶችን ለመቆጣጠር የሚወሰደውን እርምጃ በተመለከተ ባወጣው እቅድ ላይ እስካሁን ምንም አይነት ውሳኔ እንዳልሰጡ ገልጸዋል። በጉዳዩ ላይ አስተያየት የተጠየቁት የዋይት ሃውስ ቃል አቀባይ ለሲቢኤስ በሰጡት ምላሽ እንዲያለው ኃላፊነት የሚመለከተው የአገሪቱ መከላከያ ሚኒስቴር ፔንታጎንን ነው ብለዋል። ማለዳ ግሎባል ቤተሰቦች መረጃዎቻችን ይህንን ይመስሉ ነበረ። ቻናላችንን ሰብስክራይብ ማድረግ እንዳይዘነጉ። ቸርን ሰንብት።